कुछ भी है अभी जानी डरता नहीं है, ना सलमान खान से ना सलीम खान से। በታዋቂውና በዝነኛው የቦሊውድ ሱፐርስታር ሰልማን ካን ላይ ምንነቱ ባይታወቅም ግን በጣም ብዙ ነገሮች እየተደጋገሙበት ነው ያለው። በአሁኑ ሰዓት ላይ እንግዲህ በጣም ብዙዎቹ እየጠየቁ ያሉት የተለያዩ ሶሻል ሚዲያ ላይ እየተዘዋወረ የነበረውን ሰልማን ካን በጣም አዝኖ የሚታይበት ቪዲዮ በጣም ቫይራል ወጥቶ ምንድነው ምን ተፈጠረ ማን ሞተ ወይስ ማን ታመመ እያሉ እየጠየቁ ነበርና የሱ ምንነት ባየው ሰዓት ላይ ለቤተሰቦቹ ወይም ለሰልማን ካን ቤተሰብ በአጠቃላይ በጣም ቅርብ የነበረች ኩሙድ ራኔ የምትባል ዱባይ ውስጥ ኑሯን ያደረገች በተለያዩ ፈጠራ ስራዎች ላይ የምትሳተፍና እንዲሁም ደግሞ አንድ ለየት ያለ ብራንድ ያለው ቢዩቲ ባር አላትና ቀደም ብሎም ብዙ ጊዜ እሷም ትል እንደነበረው ከሆነ ለሰልማን ለሶይል ካንና ለአርበዝ ካን በጣም የቅርብ ሰው እንደሆነችና እንዲያውም ልክ እንደ እህትና በጣም የሚያቀርቧት ቤተሰብ እንደሆነች ደጋግማ ተናገር ነበር እና ያው ለረጅም ዓመት የሚታወቅ ነበረ። እኛ እንወቀው ጎላ ብሎ እህት ናት ባይባልም ግን በጣም የቅርብ ሰው ነበረችና ባደረባትም በመጨረሻም እንግዲህ ማረፏ ከተሰማ በኋላ የሰልማን ካንም ሆነ እንዳለ ወንድሞቹም ቤተሰብ አጠቃላይ በጣም እንዳዘኑ በተደጋጋሚ የተለያየ ቪዲዮ ሲወጣ ነበርና የዚህ ዋና ምክንያት እንግዲህ አጠቃላዩ ይቺ ኩሙድ የተባለችው ግለሰብ በጣም ለቤተሰቡ ቅርብ የነበረች ሰው ናትና በማረፏ የተነሳ ሰልማን ካንም በጣም እንዳዘነ በተደጋጋሚ የተፖሰቱ ቪዲዮዎች ላይ አይተናል። የተለያየ ቦታ ላይ እንቅስቃሴ ሲያደርግ በዛ ያረፈችበት ቦታ ሆስፒታልም ወደ መኪናው ሲገባ ምናምን የተለያዩ ቪዲዮዎች ብቻ እየወጡ በጣም ቫይራል እየሆኑ ነበርና እኛ እንወቃት እንጂ ኦልሬዲ በቃ ዝምድና ነው እንደ እህት በጣም የምትቀርበውና የምትግባባ ሰው ነበረች በአጠቃላይ ለቤተሰቡ ማለት ነው። ይሄኛው በጣም የሚታየውና በጣም የተሰማው ፊት ለፊት ያለው ዜና ሲሆን ሌላ ደግሞ ምን አይነት ነገር አስጨናቂ ነገር ደረሰበት ምን አይነት ነገር አጋጠመውና ባላችሁ ካላችሁ ደግሞ አንደኛው ያው ሁላችሁም ታውቁታላችሁ ከዚህ በፊት በዝርዝር አልነግራችሁም ብያለሁ ከቦታው ላይ ሄዳችሁ እንድታዩ ነግራችሁ ነበረ። በጤናው በጣም እየተሰቃየና እየተቸገረ ያለበት ሁኔታ ነው። እንደዛም ሆኖ ግን አድናቂዎቹንና ተመልካቹን ለማዝናናት ሲል ፊልም እየሰራ ነው ያለው። በዚህ ሁኔታ ውስጥም ደግሞ የተሰራው መንትር ሙቪ የተሰኘው ፊልም ከነጨራሹ ሪሹት ይደረግ በድጋሚ ይቀረጽ። ከፊልሙ ላይ ደግሞ ይሄን ሲን አውጣ ቻይና የሚባል ነገር አያስፈልግም ገልባንም የሚለውን ስም መጥራት አትችሉም ስለዚህ ባትልፍ ገልባን አይሆንም ተብሎ ርዕሱ ወደ መንትር ሙቪ ተቀይሮ የሚያስፈልገውን ቀረጻ ደግሞ አድርገው ቻይና የሚለውን ስም ከነጨራሹ ቀይረው ፊልሙ ተዘጋጅቶ ካለቀ በኋላ ራፍ ከቱን በመጨረሻ ገምግመው እንደጨረሱ ባለፈው ቦሊ ዶክታይ ላይ እንጫወት ላይ አቅርቤላችሁ ነበርና እሱም ደግሞ አለፈ ሲባል ሌላ አንድ ችግር መጥቶ ፊት ለፊቱ ግትር ብሏልና በሰልማን ካን ኬዝ ላይ ወይም በህይወቱ ላይ ስናይ ወደ ኋላ መለስ ብለን ሁለት ትልልቅ የሚባሉ ኬዞች አሉበት ወይም ክሶች አሉበት። አንደኛው በ1998 50 ሰዓት የተሰኘውን ፊልም ቀረጻ ሊያደርጉ በሄዱበት ሰዓት ላይ ያው ከዚህ በፊት ማውርተናል የቢስኖይ ታሪክ ላይ እዛ አጋዘኖችን አድኗል ገሏል በሚለው ተከሶ ነበረ። በሰዓቱም ሰልማን ካን እንግዲህ ጉዳዩን ስላላወቀ የዱር እንስሳ ምናምን ነገር መስለውት መሰለኝ አዎ ተኩሻለሁ ገድያለሁ ብሎ ነበረ። ነገሩ ይሄን ያህል ከባድ ይሆናል ብሎ እንግዲህ እሱም አልገመተም አላሰበም መሰለኝ። ግን ደግሞ ብዙ ጊዜ ፊልሞች ሲጀምሩ አይታችሁ ከሆነ ይሄን ፊልም በምንሰራ ሰዓት ላይ ወይም በቀረጻ ሰዓት ላይ በአጠቃላይ ምንም አይነት እንስሳ አልጎዳንም የሚለውን ጽሁፍ በፊት ለፊት ማለት ድምቅ አድርገው መጻፍ ግዴታ ነው ማለት በህንድ ውስጥ በእርግጥ በዓለም አቀፍ ደረጃ ይሄ ህግ ያለ ነውና የእንስሳት መብት ተከራካሪዎች ያጸደቁት ነው። ማንኛውም ሰው ለግል ጥቅሙና በተለያየ ምክንያት የተለያዩ የዱር እንስሶችን መግደልም ሆነ ማሰቃየት መብት የለውም ተብሎ ተደንግጓል። በጣም ከባድ ኬዝ ነው። ሰይፍ አሊ ካንም ሶናሊ ቤንድሬም ታቡ ምናም ገብቶ ነበረ። ግን ከሁሉም ሰልማን ካን ተኩሷል የሚለው ምስክሮች ስለተገኙና እንዲሁም መሳሪያው ቦታው ላይ ተገኝቶ ስለነበረ ሁሉ ነገር ካረጋገጡ በኋላ ጠቅላላ ክሱ ወደ ሰልማን ካን ሊዞር ችሏል። ከዛ በኋላ እዛ ራጅስታን ድረስ መመላለስ ስለማይችል ኬዙ ወደ ሙምባይ እንዲመጣ ተደረገና ሙምባይ ውስጥ ባለ ፍርድ ቤት እየተከታተለ እያለ ፍርድ ሳያገኝ ረጅም ጊዜ ቆይቶ ነበርና 2008 አካባቢ መሰለኝ ሙምባይ ውስጥ የሚገኘው ፍርድ ቤት ሰልማን ካን ወንጀለኛ መሆኑን ስላረጋገጠን በምስክርና በማስረጃ አምነን 5 ዓመት እስራት ተፈረደበት ወይም ደግሞ እንዲታሰር በቃ የጸና ፍርድ ተብሎ ተወስኖ ሰልማን ካን ወደ እስር ቤት ከሄደ በኋላ ኢቭን አንድ ቀን አደረ አላደረ መሰለኝ የህግ አካሎቹ ወይም ደግሞ ጠበቆቹ ምናምን ተሯሯጡና ዋስትና መብቱን አስጠብቀናል ብለው ወዲያውኑ ወጣ ማለት ነው። ይሄ ዜና ከተሰማ በኋላ መነጋገሪያ ነበር ማለት ይሄን ያህል ጊዜ መድከሙ መሯሯጡ ታዲያ ምን አስፈልገ እንደዚህ ሊያበቃ ምናምን ሲባል ነበረ። ግን ደግሞ እነዚህ አጋዘኖች ማለት ከዚህ በፊት አውርተናል ለቢስኖይ ማህበረሰቦች ልክ እንደ ቤተሰባቸው አካል የሚያዩቸው ናቸው። ልክ ምን ልበላችሁ እኛ ቤት ውስጥ እንስሳ እንደምናራባው እነሱ እነዚህ የዱር እንስሶችን በጣም በቅርበት ያራባቸዋል እንዲሁም ያመልኩባቸዋልም እስከ ማለት የሚደረስ ነው። በቃ ያመልኩባቸዋል ብንለው በጣም ቀላል ነው። ለምን እነሱ ተነኩ ማለት ቢስኖይ ማህበረሰብ እንዳለ ልጁ የተነካበት ያህል ለመብቱ ይጠይቃልም ይከራከራልም እና ለ10 ዓመታትና ከዛ በላይ ተከራክረው ነው በመጨረሻ አስፈረድን ብለው ሲሉ
ሰልማን ካን ወጣ የሚለው ዜና አልተመቻቸውም፣ ጎርብጧቸው ነበረ። ከብዙ ዓመት በኋላ የዛን ጊዜ ልጅ የነበረ አደገና ያው ሎረንስ ቢስኖይ የሚባለው ከጓደኞቹ ጋር በጣም ታዋቂ ዝነኛ ጋንግስተር ከሆነ በኋላ በመጨረሻ ሰልማን ካንን እገለዋለሁ ብሎ በመዛቱ ደግሞ የበለጠ ፈመሰ ማለት ነው። የተለያዩ ወንጀሎችን ሰርቶ ሰዎችን ገሎ ግሩፕ አለው አሜሪካ፣ ካናዳ ምናምን የሚገኙ ቡድኖች አሉት እና በጣም ፈመሰ። እስር ቤት ታስሮ ቲሃር ጄል ባለበት ሰዓት ላይ ግን አባዬ ከቲቪ ቻናል ጋር ላይቭ በቪዲዮ ኮል ኢንተርቪው ሲያደርግ ነበርና በዛ ኢንተርቪው ነው እገለዋለሁ ብሎ አፉን ሞልቶ የተናገረው ናሽናል ቴሌቪዥን ላይ ወጥቶ ማለት ነው። አንደኛ እስር ቤት ያለ ሰው እንደዚህ ቲቪ ላይ መውጣቱ አስገራሚ ሲሆን፣ ሁለተኛ ደግሞ ቲቪ ላይ ወጥቶ ምንድነው ያለው? ዛቻ ነው። ከዚች ዛቻ በኋላ ሰልማን ካን ላይ የነበረ የሴኩሪቲ መጠን በጣም ከፍ አለ። እንደምታዩት ማንኛውም ቪዲዮ ላይ ካያችሁ ሰልማን ካን ሲንቀሳቀስ በጣም ብዙ ጋርዶች አብረውት ይንቀሳቀሳሉ። የተለያዩ የመንግስት ጠባቂዎች አሉ፣ የግል ጋርዶች አሉ። ስለዚህ ሁሉ ነገሩ ፕራይቬሲው እንዳለ ተቆርጭሞ ተበልቷል። በጣም አስጨናቂ ደረጃ ላይ ነው ያለው። በዚህ ሁኔታ ውስጥ አሁን አንድ ፕሮዲውሰር ደግሞ ተነሳና ምን አለ? ፊልም ሜከር የራሱ እንግዲህ ፕሮዲውሰር አለው፣ ዳይሬክተር አለው። የቦሊውድ እንኳን አይደለም ግን ያው በሰሜን ውስጥ የሚገኝ አንድ የፊልም አምራች ካምፓኒ አባል ነውና ጥቁር አጋዘን በሚል ርዕስ አንድ ፊልም መስራት ፈልገና እዚህ ጋር ፖስተሩ ላይ እንደምታዩት እንግዲህ ያዘጋጁት ፖስተር ላይ መሳሪያ ይዞ ደቅ ነው ይታያል። እንደገና እጁ ላይ ያለው ብራስሌት ያው ሰልማን ነው። የፀጉር ስታይሉ ምናምን ደግሞ በዛ ጊዜ የነበረው የሰልማንን በትክክል የሚመስል አድርጎ ሙሉ ጌታፑን አስተካክለው ሲገል የሚያሳይ ፊልም ሊሰሩ ነው ማለት ነው። ይህም ማለት ሰልማን ካን ገዳይ መሆኑን እንግዲህ የሚያስረዳ ፊልም እንሰራለን እያሉ መሆኑ ነው ማለት ነው። እና በትክክለኛውም ይሄ ነገር ከተሰማ በኋላ የሰልማን ካን ደግሞ የህግ ጉዳይ የሚከታተሉ ሰዎች ሊግል ኖቲስ ላኩላቸው፣ ወይም ደግሞ ፊልማችሁን መልቀቅ አትችሉም፣ ይሄ የአንድ ሰውን የግል ህይወት የሚነካ ነው እና የሱ ፍቃድ ሳይኖረው ከነጨራሹ እንደዚህ ነገር መስራት አትችሉም ብለው ሊግል ኖቲስ ላኩላቸው። ከዛ በኋላ የፊልሙ ፕሮዲውሰር ደግሞ ቀደም ብሎም ፊልሞች ሰርቶ ነበረ፣ እንደዚህ አወዛጋቢ በሆነ ታሪክ ላይ ፊልም ሰርቶ አትርፎ ነበር ወይም ውጤታማ ነበር ተብሏል። አሚት ጄን የተባለ ግለሰብ እና የተላከለትን ሊግል ኖቲስ ፊልሙንም በዚህ ወር በቀን 21 ለቃለሁ ብሎ ነበረ የተናገረ። ኢቭን ቲዘሩን ይሁን ትሬለሩን ቀደም ብዬ መለቃለሁ፣ እንደገና ፊልሙን ደግሞ በዚህ ወር ለቃለሁ ብሎ ነበረ። ኢንስታግራም አካውንቱ ላይ ፊት ለፊት ይወጣና እንግዲህ ሰልማን ካንም ሆነ ሌሎቻችሁ ምን እንደምታደርጉኝና ምን እንደምታመጡ አያችኋለሁ ብሎ የተላከለትን ሊግል ኖቲስ ስቴ ኦርደሩን ማለት ነው ፊት ለፊት ሲቀድ ይታያል ማለት ነው። जो आपका नोटिस है ये तो मैंने ये मेरा जवाब आपको आपके नोटिस का है। ከዛ በኋላ መነጋገሪያነቱ በጣም ከፍ እያለ ሄደ። ወይም ጉዳዩ ምንድነው የሚለውን ነገር በጣም ትኩረት መሳብ ቻለ። የተለያዩ ሚዲያዎች ላይ ያው እየቀረበ ኢንተርቪው ማድረጉን ቀጥሏልና አንዳንዱ ላይ በአካል ተገኝቶ ኢንተርቪው ያደረገን ያለው፣ አንዳንዱ ላይ ደግሞ በቪዲዮ ኮል ኢንተርቪው ያደረገን ያለው። በንግግሩ በጣም ብዙ ጊዜ ደጋግሞ የተለያየ እንትን ላይ እንደተናገረው ከሆነ እኔ ፊልሜን መስራቴ አይቀርም ብሎ በጣም በኮንፊደንስ እየተናገረን ያለው ማለት ለእይታ ማብቃቴ አይቀርም፣ ይሄ ፊልም እኔ እየሰራ ያለሁትኝ አጋዘኑ ስለሞተባቸውና ወይም ስለተገደለባቸውና ያለፉት 20 ዓመታትና ከዛ በላይ ፍትህ ያላገኙት ማህበረሰቦች የአይን ምስክሮች የተናገሩትን ታሪክ መሰረት አድርጌ ነው የጻፍኩት። ያ የአይን ምስክሮች ቃል ደግሞ በትክክለኛው የህግ መዝገብ ላይ ሰፍሯል። የህግ መዝገብ ላይ የሰፈረ ታሪክን ደግሞ አንስተው በጣም ብዙ ፊልሞች ይሰራል እና እኔ ፊልም ለመስራት ለምን እከለከላለሁ? መንግስት የሚጠይቀኝን ታክስም ሆነ ግብር እየከፈልኩ ነው ፊልም ሰራው። ስለዚህ እንደ ዜጋ እኔ መብቴ መከበር አለበት። ፍርድ ቤት እሄዳለሁ፣ እከራከራለሁ እስከ ጥግ ድረስ ያለ ነው እና እንዴት አንተ በህግ የተላከልህን ኖቲስ ትቀዳለህ? እሱም ራሱ እኮ ወንጀል ነው በተባለ ሰዓት ላይ ያለው አይ ምንም አይነት የፍርድ ቤት ማህተም የሌለው ራሱ የሰልማን ካን ጠበቆች ዝም ብለው የጻፉት ደብዳቤ ነበርና ያ የቀደድኩት ከነጨራሹ ከፍርድ ጋር የሚገናኝ ወይም ደግሞ ከፍርድ ቤት ጋር የሚገናኝ ወረቀት ስላልነበረ ነው። ይህም የሚያሳየው እንግዲህ በፍርድ ቤት ሄደው ስቴይ ኦርደር እንዳላመጡና በራሳቸው ጽፎ እንደላኩልኝ ምንም ነገር አያውቁም ብለው ሊያደርጉ ነበረ። ግን እኔ ስለማውቀው ቀድጄዋለሁና የምታመጡትን አምጡ ብዬ ቀድጃለሁ። እነሱ በፍርድ ቤት የሚሄዱ ከሆነ እኔም ደግሞ የዚህ ሀገር ዜጋ ነኝ፣ በፍርድ ቤት እሄዳለሁኝ። እኔ የግል ህይወቱን ወይም ደግሞ የእሱን ታሪክ አይደለም የምሰራው። ግን እነዛ ሰዎች አጋዘናቸው የተገደለባቸው ሰዎች እሱም የቢስኖይ ማህበረሰብ እንደሆነ ተናግሯል እና እኛ ቢስኖች ፍትህ ስላላገኘን የሚል ቃል አንድ ቦታ ሰምቻለሁና ይህንን ነገር አንስቼ እኔ ፊልም መስራት አይቀርም እስከ ጥግ ድረስ እከራከራለሁ በሚለው ጸንቷል። እና አሁን በድጋሚ ደግሞ ሁለተኛ ኢንተርቪው ላይ ከ4 ቀን በፊት ያደረገው ኢንተርቪው ላይ ደግሞ የተናገረው አድናቂዎቹ፣ ወዳጆቹ፣ የተለያዩ ሰዎች እንግዲህ እየደወሉ እንዲሁም በተለያዩ ሶሻል ሚዲያም ኮሜንት እያደረጉ እንገልሃለን፣ ከነጨራሹ ፊልምህን መልቀቅ የለብህም፣ መሞቻ ነው፣ ይህ ፊልም ለእይታ ከበቃ መሞቻ ነው ብለው ዝተውብኛል። ይህን ነገር ካየው በኋላ መረጃዬን ይዤ እኔ ወደ ፖሊስ ጣቢያ ሄጄ ልክ ሎረንስ ቢስኖይ ሰልማን ካንን እገልሃለሁ ብሎ ሲዝትበት ጥበቃ እንደተሰጠ ሁሉ እኔም ደግሞ ይኸው ዛቻ ደርሶብኛል፣ የመንግስት ጥበቃ ወይም ከለላ ፈልጋለሁና የህግ ከለላ ይሰጠኝ ብዬ አመልክቻለሁ። አሁን ህግም እኔን የመጠበቅ ግዴታ አለበት ብለዋል ማለት ነው። ይህ ነገር ሲታይ እንግዲህ በብዙዎች ዘንድ ትልቅ ጥያቄ የፈጠረው ይህንን ፊልም እውነት ፕሮዲውስ እያደረገ ያለው ወይም ደግሞ ከጀርባ አይዟችሁ አለው እያለ ያለው ሎረንስ ቢስኖይ ይሆን ወይ? ቀደም ብሎ እገልሃለሁ ብሎ ሲዝት ነበረ። ከዛ በኋላ ጉዳዩዋ ጸጥ ብላለች። አሁንም ምንም ነገር የተንቀሳቀሰ የተነገረ ነገር ስለሌለ በድጋሚ
በተደጋጋሚ እሱም ወደ ዜና መምጣት እንዲፈልግ ወይ ደግሞ ጉዳዩ ፋይሉ መንቀሳቀስ እንዲችል የራሱን እርምጃ እየወሰደ ይሆናል የሚል ሌላ ጥያቄ አስነስቷል። በእርግጥ ይህ ጉዳይ ተከስቶ የነበረው እንዳልኳችሁ በ1998 ነው። ወደ 28 ዓመት ሆኖ ማለት ነው። ጉዳዩ አልተዘጋም። ከዚህ ክስ ላይ ሰልማን ካን ንጹህ ነህም አልተባለም፣ ወንጀለኛ ነህም አልተባለም፣ ወይም አልተፈረደበትም። በመጨረሻ ማለት ነው የተፈረደበት ፍርድ ወንጀለኛ መሆኑን አምነን ፈርደናል የሚለው ሰነድ እንዳለ ሆኖ ግን በዋስ ነው እስካሁን ድረስ እየተንቀሳቀሰ ያለው ወይም ደግሞ ስራውን እየሰራ ያለው ማለት ነው። ስለዚህ ይህ ጉዳይ ለሰልማን ካን በጣም ከባድ ያደርገዋል። ከዚህ ሌላ ደግሞ ከፈቀደላቸውና ይህንን እንዲሰሩ ፈቀደ ማለት ደግሞ በቀጣይ ሂት ኤንድ ራን ኬዝ ደግሞ አለበት። እሱንም ደግሞ እንደገና አንስተው ሌላ ፊልም እንሰራለን ብለው ሊሞክሩ ነው ማለት ነው። እሱም ደግሞ ገና ያልተዘጋና ፍትህ ያላገኘ ኬዝ ነው። 4 ሰዎች የቆሰሉበትና 1 ሰው የሞተበት ኬዝ ነው። የእሱም ኬዝ ደግሞ በሚሰማ ሰዓት ላይ ብቻ ውጅብር ያለ ነውና ወይም ወንጀለኛ ነው ብለው ትክክለኛ ውሳኔ ፍርድ አላሰሙም ወይም ደግሞ አይደለም ብለው ሙሉ ለሙሉ ነጻ አላደረጉትም። ሁለቱም እንግዲህ የተንጠለጠሉ ኬዞች ናቸው፣ ውሳኔ ያልተሰጠበት ማለት ነው። ኢቨን ባለፈው ባባ ሲዲቂ የተገደለ ሰዓት ላይ ለሰልማን ካን ከዚህ ኬዝ እንዲያመልጥና የሱን ስራ የምትሰራለት አንተነህ በሚል ቢትኖይ እንዳስገደለው በጣም በተደጋጋሚ ሲወራ ነበርና በእርግጥም በአንድ በኩል ሲታይ ባባ ሲዲቂ ከሰልማን ካን ጋር በጣም የጠበቀ ግንኙነትና ቅርርብ አለው፣ ቀረቤታ ነበረው። ለዛም ይሆናል ታርጌት ያደረጉት ተብሎ በጣም ተወርቶ ነበር። እንግዲህ ይህ ፊልም ይሰራ ቢባልም እንኳን እና ቢሰራም ሌላ በምንም ሳይሆን በዚህ ጉዳይ የተነሳ አሁን መነጋገሪያ በመሆኑ የተነሳ ፊልሙ ተመልካች ሊያገኝ ይችላል ተብሎ እየተጠበቀ ነው ያለው። ሰውየው በጠየቀ ሰዓት ላይ የፊልሙ ፕሮዲውሰር በጠየቀ ሰዓት ላይ እንግዲህ የቦሊውድ ፊልም አይደለም ነው ወይስ ቦሊውድ ውስጥ የሚረዳ ሰው አለ በተባለ ሰዓት ላይ በግልጽ የተናገረው ቦሊውድ የነሱ አይደል እንዴ ማን እዛ ውስጥ ያሰራኛል? ግን ኦልሬዲ በቃ የነሱም የህንድ ፊልም ነው የኔም የህንድ ፊልም ነው፣ በህንድኛ የሚሰራ ፊልም ነው። ህግ ካለ በትክክለኛው ተከሳሽ የሆነውን ሰው ፍርድ መስጠት ነው እንጂ ያለበት ስራ ላይ ያለ ሰውን አትሰራም ብሎ ለተከሳሽ መወገንና መደገፍ የለበትም ብሎ በጣም ወገቡን ይዞ እየተከራከረ ነው ያለው። አላማው ምን እንደሆነ እንኳን በግልጽ አያስታውቅም። ግን እንደሚባለው ከጀርባው በትክክለኛ ሎረንስ ቢሽኖይ እና ጓደኞቹ ይኖሩበታል የሚለው ጥርጣሬ የሰውየው ንግግርና ኮንፊደንሱ በደንብ ያስታውቃል። ማናችሁንም የምትዝቱት እንደፈለጋችሁ ብትዝቱብኝ፣ ግን እኔ አልፈራም። ፊልሜን ደግሞ መስራት አይቀርም። ህግ ካለ ለሁላችንም እኩል ነው። በህጉ ላይ ደግሞ ተመስርቼ እኔ መስራት አይቀርም። አንተም ፊልም ትሰራለህ፣ የራስህ ፊልም ፕሮዳክሽን ካምፓኒ አለ። አንድ ፊልም አይሰራም ሲባል እንግዲህ ምን ያህል ጉዳት እንዳለውና ምን ያህል አስቸጋሪ እንደሚሆን በራስህ በስራ ታውቀዋለህ ብሎ እንግዲህ ደጋግሞ እየተከራከረ እየተናገረ ነው ያለው። ስለዚህ በአጠቃላዩ እንግዲህ ሰልማን ካን ከመጣበት እንደዚህ በአንድ ጊዜ ግር ብሎ ከመጣበት ችግር ሁሉ አላህ ባንዴ ነጻ ያድርገውና ስራው ላይ ፎከስ አድርጎ ስራውን ወይም የፊልም ስራውን በትክክል እየሰራ ኢንተርቴን ቢያደርገን ቢያዝናናን አሪፍ ነበረ። እንደዚህ ስማቸውን ያስጠራ ለብዙ ሰዎች እየደረሰ እየታገለ ያለ ልቡ ወርቅ ነው ለሰው ደራሽ ነው እየተባለ የሚመሰገን አክተር ላይ እንደዚህ አይነት ነገር ማድረጋቸውና ጨራሽ ደግሞ የሚለንን አንሰማምም፣ ፊልማችንን ሰርተን እናወጣለን፣ የፈለገ ይሁን የፈለገ ይምጣ ብለው ግግም ማለታቸው በራሱ እጅግ በጣም አስደናቂ ያርጉታል። እና ፍላጎታቸው ሀሳባቸው ምን እንደሆነም ግልጽ አይደለም። ብቻ ምን ትላላችሁ? በአጠቃላይ አንደኛው እንኳን ብዙዎቻችሁ አይታችሁት ነበር የተለያዩ ሶሻል ሚዲያ ላይ፣ ምክንያቱ ምን እንደሆነ ግልጽ አድርጌ ልንገራችሁ ብዬ ነው። የቅርብ ሰው ያው የህይወት ማለፍ ነው። ሁለተኛው ደግሞ ያለፈው ሳምንት እንዳለ የህንድ ሚዲያ ላይ በጣም መቃወሚያና መነጋገሪያ የነበረው ይህ ነገር ነው እና ትክክለኛው ነገር ምን እንደሆነና ባለቤቱ ወጥቶ ፊት ለፊት እስከሚናገር ድረስ ልጠብቅ ብዬ ነበረ። በመጨረሻም እንግዲህ የፊልም ፕሮዲውሰርና ዳይሬክተር ፊት ለፊት ወጥቶ መብቴ ነውና መብቴን አስከብራለሁ ብሎ የተናገረበትን የተለያዩ ኢንተርቪዎችን ሳይ ምንነቱን ላጫውታችሁ ላቀርብላችሁ ብዬ ነው። እናንተም እንግዲህ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ፣ ለቤት አዲስ ሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል ተራ በተራ እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ कुछ होता है, क्या करूँ हाय कुछ कुछ होता है।